ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዲሁም በፌስቡክ ዝግጅታችን የምትመለከቱ በሙሉ ይህ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን የድፍረት መንገድ የተሰኘ መጽሐፍ ካዘጋጀው ጠበቃ ሰለሞን ተካ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ተገኝቷል። እንደምን አለህ ሰለሞን? ሰላም እንደምን አለህ ሰጠኝ? እኔ ደህና ነኝ። አንተ እንዴት ነህ? እኔ እግዚአብሔር ይመስገን ተመሰገነ ይሁን። እዚህ ደርሰናል። በጣም ጥሩ ነው፣ ደስ ይላል። ከጠበቃነት ወደ መጽሐፍ ደራሲነት እንዴት ነው መሸጋገር? ቀላል ነው ወይ? በጣም ቀላል አይደለም። በእርግጥ ትንሽ ከበድ ያለ ጊዜ ነው ያሳለፍኩት። ከ4 ዓመት በላይ ነው እንግዲህ መጽሐፍ ለመጻፍ ብዙ ነገሮችን መስዋዕት ነው የከፍዬ እዚህ ላይ ደረስኩት እና የመጽሐፉ ባለፈው 2 ሳምንት ምርቃት ነበረ። የምርቃቱ የተለያዩ ሰዎች መጥተው በጥሩ ሁኔታ ተከብሯል ብዬ ገምታለሁ። አዎ እኛም መገኘት ነበረብን። ከስራ ብዛት አንፃር ሳይገኝ ቀረን። ይገባኛል። አመሰግናለሁ። በጣም ጥሩ ነው። መጽሐፉ በጥሩ ሁኔታ ነው የተዘጋጀ። እንዴት ነው እስኪ እንደው ከተዘጋጀ በኋላ እንደው እስካሁን ያለው አስተያየት ምን ይመስላል? ሰዎች እየደወሉ የነገሩኝ ያነበቡት በጣም ውስጥ የሚገባ ታሪክ ነው። ያንተ ታሪክ የተለየት ያለ ነው እና እናመሰግናለን እንቀጥልበት የሚል አስተያየት ነው የምሰማው። እኔ ደግሞ ለራሴ የማስበው ለብዙ ሰዎች ደርሶ ወጣቶች በተለይ ወጣት ትውልድ ይሄንን ታሪክ ወስዶ አንዳንድ ነገሮችን በህይወቱ የሚለውጡት ነገሮችን ቢማር የሚል ሀሳብ ስላለኝ ይሄን ወደፊቱ ለማስፋፋት ፈልጋለሁ። ብዙ ሰዎች ይሄን መጽሐፍ ይዘው ማሳየት ይቻላል። ይሄ መጽሐፍ ይዘው ይሄ መጽሐፍ ይሄ ነው እንዲያነቡትና እንዲገነዘቡት እፈልጋለሁ። የድፍረት መንገድ እንግዲህ ከኢትዮጵያ ጠፍቶ ሄደ እስከ ጠበቃነት የደረሰ ልጅ ነው የሚልና ያንተን ታሪክ ነው በአብዛኛው ትኩረት አድርጎ የተሰራው ወይም የተጻፈው መጽሐፍና እስኪ ማን ነው የደፈረው እንደዚህ? እሺ እንግዲህ የድፍረት መንገድ የሰየሙት ምን መሰለህ? እኔ በልጅነት ነው ከኢትዮጵያ ወጣሁት። ሰውጣ ያኔ የደርግ መንግስት ነበር። እንደሆኑ በአየር ተሳፍረህ የምትመጣበት ጊዜ አልነበረም እና ህልማችን ምንድን ነበረ? ልጅ እያለን ከእናት አባቴም ሆነ አክስቶቼ ጎቶቼ አንድ ቄስ ነበረኛ ያለበት ሰፈር የሁል ጊዜ የምንኖረው እኛ ኢትዮጵያ ጊዜያዊ ቦታ እንጂ የኛ ቤት አይደለም የኛ ሀገር አይደለም የሚል ነበር ሐሳባችን። ሁሉ ጊዜ ኢየሩሳሌም ነው እናስበው እና ህልማችን ኢየሩሳሌም ቅድስት ሀገር ለመግባት ነው እና ይሄ ነገር በጣም ውስጤ ስለነበር የሆነ ነገር ያኔ ይሰማኛል። ይሄ ነገር መሆን አለበት። ከኔ በፊትም የጀመሩት ነበሩ ወንድሞቼ ከኔ 3 ዓመት በፊት መጥተዋል፣ እዚህ ደርሰዋል እና የኔም ሐሳብ እዚህ መድረስ ነበር። ስለዚህ መድፈር ነበረብኝ። ብቻዬን እንደነ ደፍሬ ይሄ መግባት አለብኝ። በዚህ በረሃ በሱዳን በረሃ ሄጄ በሱዳን አድርጌ ወደ እስራኤል መምጣት ሐሳቡ እንደገና ወደኔ መጣና ይሄንን ተፈጸምኩ ማለት ነው። እስኪ እንግዲህ በድፍረት የተጓዝክባቸው መንገዶች ያጋጠሙን ችግሮች ንገረን። እርግጥ መጽሐፉን ወስደው ወይም ገዝተው ሌሎች ሰዎች ያንበቡት ግን በሬዲዮ ነውና አድማጮቻችን ለሚሰሙ ወይም ደግሞ በፌስቡክ ዝግጅታችን ለሚከታተሉ ያሳለፍከውን እስኪ ንገረን። ይገርማል። ያኔ ልጅነት ወደ በረሃ መንገድ መሄድ በጣም ይከብዳል። እኔ ያሳለፍኩት በ8 ቀን ውስጥ ጉዞ ከኢትዮጵያ ወደ ሱዳን ለመድረስ ያጋጠመኝ ብዙ አጋጣሚዎች ነበሩ። በጣም አሰቃቂና መጥፎ ነገሮች። እዛ ወንበዴዎች ነበሩ። መንገድ ላይ አቁመውን የቤታቸው ልክ እንደ ሰራተኛ ላይ ያደርጉና ያሰቡ ሰዎች ነበሩ። እነሱ ተቋቁመን 3 ነበርን። ያን በአንድ አጋጣሚ 3 ነበሩ። እኔና 2 ጓደኞቼ ዘመዶቼ ናቸው። በአንድ ቦታ ያደግን። እነሱ ጋር ሆኜ እንዴት መውጣት እንዳለብን ብልሃት መፍጠር ነበረብን። በረሃ ላይ ደግሞ ስንደርስ ደግሞ ያለ የምታየው ወደ ሱዳን ስትሄድ የሚታየው ምን መሰለህ? እንጨቱ ሁሉ የደረቀ ነው። ቅጠሉ ደርቆ እንትን ያለ ነው። በራሱ እንጨቱ ብቻ የቆመ ዛፍ ተብሎ ምንም ነገር የለም። ተራራም ነበረ። ወደ ቋራ ስንሄድ የነበረው እንትን ነገር ልክ እንደ መሰላል የወረድንበት ጊዜ ነበረ። ያ ሁሉ አልፈን ነው እንግዲህ ይሄ ምንድነው? ያ ሁሉ ሆኖ አሁን ተስፋ የሚቆርጡ ሰዎች አሉ እንደዚህ ሲሆን ከሆነ። እኛ ግን ተስፋ አልቆረጥንም። በቃ እናምናለን። እምነታችን ያው በሱዳን አድርገን ወደ እስራኤል ሀገር የሚደርስ ነው ሐሳብ ያለች። ይሄ ሁሉ ህልማችን ሁሉ ለሁላችን ይሄን አንድ ግልጽ ነበር እና ምን ብዬ ማለት ፈልጌ ነው ያሳለፍነው ቀላል አይደለም።
ይህን ነገር የበለጠ መብራት ለመቀበል መጽሐፍ ማንበብ ያስፈልጋል። ማንበብ ያስፈልጋል። ግን በዛ በልጅነት እድሜ ለመጓዝ መወሰናችሁ የመጣ ይምጣ ብላችሁ እንደው ስለ ኢየሩሳሌም የነበራችሁ ምኞትና ፍቅር ጉጉት እንዴት ነበረ በልጅነት እድሜያችሁ? እኔ በ2-3 ዓመት እያለሁኝ ትዝ ይለኛል ኦርት የሚባል ድርጅት ነበር ኢትዮጵያ መጥቶ ሲያስተምር ነበር። ዕብራይስጥ ተመላልሶ ሲያስተምር ነበር። አባቴም ትንሽ ያውቅ ነበር ነፍስን ማረው እና ወደ ትምህርት ቤት ነበር የላከን። እኛ ሁልጊዜም በየቅዳሜው ስንገናኝ ኢየሩሳሌም መሄድ አለብን። ጉጉታችሁ ጊዜ ኢየሩሳሌም ቅድስት ሀገር ምንገባ የሚመጣው ዓመት የተባለ የሚነገር ሸና በዓም እንደሚባለው ልክ እንደዛ ነበር። አንድ ቄስ ነበር በጣም የማከብረው፣ አሁን በህይወት የለም፣ እሱ አጎቴ ነበር። እሱ ሁልጊዜ ጸሎት ሲያደርግ በየቅዳሜው ሁላችን ተሰብስበን ቅዳሜ ዳቦ ያንን ስንቆርስ እሱን ነበር የምንሰማውና የምናልመው። ሁላችን ኢየሩሳሌም ለመድረስ ነበር። ይህን ህልም ደግሞ ሁልጊዜ ውስጣችን የነበር። ስለዚህ ያደግኩበት በዛ ነው። እኔ ኢትዮጵያ ጊዜያዊ ነው እንጂ እዛው የሚኖር ሀሳብ አልነበረም ለማንኛውም ይሁዲ የሆነ ሰው እዛ እና ይሄ ነበር ሀሳባችን። ያው ለነገርኩህ ቀደም ሲል ወጣ ብለን በ13 ምናምን ሲሆን ወደ እግራችን በፈጠረ ጊዜ ይዘን ወደ ሱዳን ሄደን እንላለን። እውነት ነው። የድፍረቱ መንገድ ቀላል አይደለም እና እዛስ ምን አጋጠማችሁ? እንዴት ወደ እስራኤል ደረሳችሁ? ያለውን ሁኔታ እስኪ። በእርግጥ ሁሉን መናገር ባልችልም አንዳንድ በጣም ዋና ዋናዎቹን መናገር እችላለሁ። ሱዳን መንገድ ላይ ያጋጠመን ረሃብ ነበር። 2 ቀን በኋላ የነበረን ምግብ ምናምን አለቀ። ውሃም ደግሞ እንደፈለግኩ አታገኝም። ውሃ የሚገኘው ምናልባት አንድ ቀን ውለህ ማታ ላይ ትሄዳለህ፣ የሆነ ሰፈር ታያለህ። ያ ሰፈር ሄደን ምናልባት ውሃ ካላቸው ውስጥ እንለምናለን። ልመና ነው ያዝነው። ልመና የሚወጣው የሚሰጡን ውሃም የሞቀ ነው በራስ ስለሆነ በጣም ፀሐይ ስለሆነ የሞቀ ሆነ። ያን ጠጥተህ ነበር የምትውለው። ምግብ እንኳን ብዙ አታገኝ ነበር። ከ2 ቀን በኋላ ካለቀ በኋላ ትዝ ይለኛል 2 ቀን ያልበላንበት ጊዜም ነበር። ውሃ ብቻ ትንሽ ይጠጣ። ግን እግዚአብሔር የተመሰገነ ይሁን ሁላችንም በጤና ኑሮ ያው እስከ ሱዳን ድረስ አድርጎናል። አንድ ነገር ደግሞ መናገር የምፈልገው አንድ የሆነ ቦታ ድረስ ነው እንግዲህ 3-4 ሰዓት መንገድ ኢትዮጵያ ወደ ሱዳን እንሻገር ስንል የሆነ የገጠር እንትን ነው ሊቀመንበር ነው የሚባለው መሰለኝ ኢትዮጵያ ያዘንና እንደ ስሙ የት ናችሁ አለ። የት ነው ያኔ ደግሞ እኛ የፈራን ያልነው ምክንያታችን አንድ ነበር። ሁላችንም ኢትዮጵያ መንግስት ወደ ውትድርና ሊወስድን ስለሚፈልግ እዛ መልጠን ወደ ሱዳን እየመጣን ነው ብለን ነገር ነው። ግን እኛ ሀሳባችን እንደምታውቀው ሌላ ነው። እንደዛ ነው። አሁን ከሆነማ ይሄ በጣም ጥሩ ነው። እዚህ ማንም ይነካችሁ የለም። ከዚህ ትቆያላችሁ፣ እኔ የምላችሁን ትሰራላችሁ። ካሁን በኋላ የትም አትሄዱም። ሄዳሉ ብትሉ ያው ጠመንጃውን አሳየና ያለውን መሰራ አሳየና ልጆችን ቤቱን አሳየና እንትን በረት ምናምን አለው። ከዚህ ነው መሰሩ አለ። በጣም ያስጨንቅ ሁኔታ ነው። በቃ ሶስታችን ተጨነቅን። ምን እናደርግ? አሁን የዓርብ ቀን ነበር። ዓርብ ቀን አደርን። ቅዳሜ ማደር። አሁን ቅዳሜ ማታ ሀሳብ መጣልኝ ለኔ። ነገርኳቸው። የሆነ ወንዝ ነበር የሚወታችሁ ነው ወንዝ አለ። እዛ ሄደው ውሃ የሚቀዱበት ልብስ የሚያጡበት። ልብሳችን ደግሞ እነሱ ነበር 2 ልብስ አንድ ልብስ ነው ይዘን ነበር 2 ልብስ። አሁን ልብሳችን ልጠብ ብለን እሱ እንዳጋጣሚ እሑድ ጠዋት ወደ ቦታ ይሄዳል። ያ ሰውዬ ፈረሱን ይዞ ይሄዳል። አሁን ምንድን አልኳቸው ጓደኞቼ፣ ስሙ እኔ ሀሳብ መጥቶልኛል። ይሄ ሰውዬ አሁን ሲሏል። አሁን ሚስቱን ደግሞ አታለን እዚህ ልብሳችን አጥበን እንመለስ ብለን ኦኬ ያችን ልብስ ነው እንደማሽ ነው ትሄዱ ነው ትመለሳላችሁ ወጣውላ ሰጣችና ልብሳችን። ከዛ ማታን ጉድጓድ ነበር ይሄኔ ሸለቆ ነገር በዛች አመለጥነ። በሩጫ ነው ግርማል 3 ሰዓት መንገድ በሩጫ ነው ይሄድ ነው ሱዳን ቲሃ የሚባል ቦታ ደረስ። ከዛ እስከምንደርስ ድረስ ብዙ ወጀም አለፍነ። የምናገር ያገኛቸው በወቅቱ ያው ቢያገኘን ያው ይገለን ነበር ይገምታለሁ። ያውቅ ነው ይሁሉ እንግዲህ ለኢየሩሳሌም ፍቅር የተከፈለ መስዋዕትነት ነውና ያ ሰለሞን እነዛ ልጆች የእስራኤል እንዴት ደረሳችሁ? አይ ይሄ በጣም ትልቅ ራሱን የቻለ ታሪክ ነው ብዬ የምገምተው። ሱዳን እንደደረስን አናውቅም የት እንደ ይሁዶች የት ቦታ እንዳሉ። እኛ የምናውቀው ግን ገዳር ነው። ገዳር ሲደርስ ለመድረስ ደግሞ ብዙ እንትን አለ። ቲሃ የሚባል ቦታ ነው። ቲሃ የኢትዮጵያና የሱዳን ድንበር ላይ ያለች ከተማ ነች። ከተማ ነች። ከዛ ደግሞ ወደ ዶካ ይባላል። ከዶካ ደግሞ አምራኮባ አለ። አምራኮባ ደግሞ እዛ ብዙ የኛ ሰዎች ብዙ ሞተው ያለቁበት ነው። ዛሬ 20-30-40 ዓመት በፊት
እዛ 3 ቀን ነበር ምራኩባ። ያ ደግሞ ያው በሱዳኑ ደግሞ በእግራችን ከቲሃ እስከ ዶካ በእግራችን ይሄድ ነው። ዋው! እዛ ደግሞ ምንድነው መሰለህ የሰማነው ሰው የሚበሉ ሰዎች አሉ። ምንድነው ይባሉ ጭራቅ የሚባሉ አሉ ይባል ነበር። ያስፈሩተውን ነበር። ግን ማታ ስለሆነ ተኙ ደግሞ አይነሱም ብለውናል። እኛ ማታ ይሄድ ነው ይገርማል። 2 ሰዓት ተኩበት በሱዳን ውስጥ ከቲያ እስከ ዶካ ሄደናል። ከዛ በኋላ ደግሞ ወደ ምራኩባ በመኪና ይሄድ ነው። እኛ ሁሉ ያልፈናል። ብዙ ሰዎች እንዴት አገኛችኋቸው? አሁን እንግዲህ እንደነገርከን የመጽሐፉ ዋና ይዘት ይሄ ነው። ጉዞውን ነው የምትጠቅስበት እና እዚህ መድረስን አሁን ያደረስክበትን ሁኔታ እኛን ሰዎች እዛ ሱዳን የነበሩት የት አገኛችኋቸው? እንዴት ማን አገናኛችሁ? ኦኬ አሁን ይኸውልህ እንደነገርኩህ ከቲሃ እስከ ዶካ ወደ ምራኩባ ደግሞ ቆይተን 2-3 ቀን ወደ ገዳሪፍ ደረስን። ገዳሪፍ እንደደረስከው ገዳሪፍ ዋና ከተማ ነች፣ ትልቅ ከተማ ነች። ዋና ሰጥቶ ትልቅ ከተማ ነች። እዛ ነው መናኸሪያ በሙሉ ያለ እንቅስቃሴ ማለት እዛ ነው። እና ነግረውናል። እዛ ተደረሳችሁ የሆነ ቦታ አለ ሮይና የሚባል ቦታ፣ እዛ ይሁዲዎች ያሉበት ሰፈር ነው ብለውናል። እና ቆየ እዛው እንደደረስ ነው እንዴት ለመድረስ አለብን የሚል ሐሳብ መጣ። ሰዎችን እንጠይቃለን፣ ነገሩና ብንደርስ ያኔ የሆነ ጓደኛዬ የሆነ ሬስቶራንት ነው ይሄን ምግብ ቤት እንግባ አለ። ስንገብተን ስናይ አንደዛው የሚሰራ የኛ ሰው የሆነ እኛ አላወቅ ነው። አሁን እሱ ምን ይመጣና ስምንት ናቸው ይመጣቸዋል ነገር ነው 2-3 እየጠየቅ በኋላ እንዴት ናችሁ እናንተ ይሁዲ ናችሁ አይደል? ቤተሰራ ናችሁ አዋል ያሉ ዝም በለው። አሁን እኔ አልጠረጠርም ነው እኔ እንኳን ለመናገር አልፈለኩም። ጓደኛ አብሮኝ የነበረው ግን አሁን እናለው እኔ በጣም ፈራሁ። አሁንስ ምን አለኝ አሁን በኋላ ዝም በሉ ለማንም እንዳትናገሩ እኔ ያው ነኝ የሆነ ነገር ሂጄን አመጣለሁ። ዋናውን መሪው ማለት ነው የዛ መሪ ነበር ከሙስታር ጋር የሚሰራ እሱን አመጣዋለሁ። ከዛ ወስዳቸዋለሁ ይጠይቃቸዋል እና ዝም በሏል። እሺ ልዩ እሸቱ ይባላል። አሁን አሽዶር ነው ያለው። በጣም የሚገርመኝ ልጅ ነው እና እሱን በመጽሐፉም ጽፌዋለሁ። እሱ ሂዶ አመጣልን። እዛ ዋናው መውሰዱን መረመሩን በጣም አስጨናቂ የሆነ ሐኪያ የሚባል ምርመራ አደረግልን። እውነት መሆናችን ነው እንግዲህ ካወቀ በኋላ ከዛው ገባነ። ያው 10 ወር እዛ ቆየን እላለሁ። እዛስ እዚህ ከደረሳችሁ በኋላ ስሜቱ እንዴት ነበረ? ስሜቱ በእርግጥ እስራኤል ሀገር የምንመኛት እንደ ሁሉም ነገር የተሳካበት ሆና ነጩ ላም ምንድነው ሌባ የሌለበት ቅጣት የሌለበት ምናምን ብለን ያሰብነው እንደዛ ነው። እንደዛ በየመጣው ደስ በህልም የምታልመው ነገር አለ። ጥሩ ነገር ነው እንጂ መጥፎ የምታስበው ነገር አልነበረም። እንደምናየው እንግዲህ ከመጣሁ 36 ዓመት ነው ሆኛል። ምናየው ነገር ተለያይት ያለ ነው። አይ በትንሽ እድሜ ግን ብነግርህ እኛ ያሰብነው ተሳክቷል። መጀመሪያ መድረሳችን ነው መድረሳችን ነው በህይወት መኖራችን መድረሳችን ነው። ይሄ ራሱ ትልቅ ነገር ነው። ህልም ተሳካና የድፍረት የወጣንበት መንገድ ተሳክቶ እዚህ ደረስን የሚለው ሐሳብ ግን አለ እና እኔ በጥሩ ሁኔታ ነው ያየሁት። እኔ ያን ጓደኞቼም ሆነ ፕሪሚያ ወሰዱና ወላጆቼ እንዳጋጣሚ አልነበሩም እዚህ ሀገር። እነሱ ከ2 ዓመት በኋላ ነው የመጡት። ፕሪሚያ ነው አብዛኛውን ያሳለፍኩት ጊዜን እና እኔ ራሴ ደስ እያለኝ ያሳለፍኩት ያን ሰሞን ወንድሞቼን ማገኘኋቸው እዚህ ነው በተው ከደበት የመጡትን እኔ በጣም ደስ ነው ያለኝ። በጣም ጥሩ። ያ ሰለሞን እዚህ መጣ። ብዙ ነገሮች ይጠብቁታል በልጅነት በወጣትነት። እስኪ ጠበቃ እስከደረስክበት አሁን በመጽሐፉም እስከገለጽክበት ሁኔታ ለኛም ለአድማጮችም ንገረን። ምክንያቱም እንዳልነው እኛ መጽሐፍ እንዳንተ የደረሱትን ያዘጋጁትን የምንጠይቀው አለፍ ብለን ነው ሰዎች ጋር እንዲደርስ ነው እና ብዙ ገጽ ያለው መጽሐፍ ሁሉን ዝርዝር መጠየቅ ይከብዳል። አይገባኝም። ለዛ እስኪ ሰለሞን ወደ ጠበቃነት እንዴት ተሸጋገረ የትምህርት ሁኔታው? እንግዲህ የጠበቃነት ለመድረስ ብዙ ጊዜ ውስጥ ከዛ በፊት የሰሯቸው ስራዎች ነበሩ። መዘጋጃ ቤት መስርነት ሰርቻለሁ፣ ኤርፖርትም ሰርቻለሁ፣ አንዳንድ ስራዎችም ሰርቻለሁ። እንደጋጣሚ የሆነ ስራ ነበረኝ፣ ዲጄም ነበርኩኝ፣ እንደዛም ነበርኩ። ከዲጄ ጠበቃነት ግን አይገናኝም። ግን ከዛ በፊት የተማና የሐሳብ ከተዳርኩ በኋላ ነው እንደውም ትምህርት የጀመርኩት። ከዛ ጨረስን፣ ይኸው ጠበቃን ተመረቅኩኝ። ከተመረቅኩ ጊዜ ጀምሮ እንግዲህ ተመሰገነ ይሁን ይሄ ለመጣር ህልም ነበር ወይ ጠበቃ መሆን? ህልሜ በእርግጥ ጠበቃነት አይደለም ህልሜ የነበረው። ያው የቢዝነስ ሰው ንግድ
ኃላፊ ለመሆን ነበር ሐሳቤ። ጠበቃነት አላሰብኩትም ነበር፣ ግን አሁን ሳስበው ግን ጥሩ ውሳኔ ላይ የደረስኩበት ይመስለኛል። ይሄን በመወሰንና እዚህ ጋር ስኬታማ ያደረገኝ የራሴን ሰዎችን በስራህ ያደንቁሃል። አመሰግናለሁ። እኔ እንግዲህ እሞክራለሁ። እኔ የተቻለኝን ያህል አንድ ሰው የተቻለውን ከሰራ ይሄ ራሱ በጎ ነገሩ ለራሱም ይጠቅማል ብዬ ገምታለሁ። በዚህ አጋጣሚ እርግጥ ከመጽሐፉ ጋር ቢገናኝ አይደለም፣ ግን በጠበቃነት በምን ዘርፍ ነው ለሰዎች አገልግሎት መስጠት? በጠበቃነት እኔ ዘርፍ ምንድነው ቤተሰብን በተመለከተ ወንጀልን በተመለከተ እና ደግሞ አንዳንድ ደግሞ ይሄ መጥፎ ቃላቶች የሚያወርሱት ይሄ ለሽማራ የሚባለው በዛ ነው ዘርፌ። አብዛኛውን ጊዜ በመት እኛ ሰው አንዳንዴ ይጎዳሉ የትም ቦታ በስራቸው በተለያዩ ቦታዎች የነሱን ስም የሚወቅስና ስም የሚያጠፉ ሰዎች አሉ። እነሱንም ያው በህጉ መሰረት የመዋጋትና ለነሱ ለመከላከል ይሄ ስራዬ ነው። ይሄ ዋና ተማርክበት ዘርፍ ነው። በጣም ጥሩ። ወደ መጽሐፉ እንመለስና እንግዲህ መጽሐፍ ማዘጋጀቱ ራሱ ቀላል አይደለም። ያንተንም ጥረት በአብዛኛው ቢጠይቅም የሌላ ሰውም ድጋፍ ያስፈልገዋል እና ለማሳተም ሂደቱ እንዴት ነበር? ክብደቱን እስኪ ንገረን የነበረውን ሁኔታ። ልጅ እንደመውለድ ነው ይባላል መጽሐፍ ማዘጋጀት። በጣም ትክክል ነው። በጣም ይሄ ነገር ከመጀመሪያ ሐሳቡ መጀመሪያ እንትን መኖር አለበት። ሐሳቡ መጣልኝና እንዴት አድርጌ መጻፍ አለብኝ? ይሄ መጽሐፍ አለ ብጽፈው ዝም ብሎ አይደለም መጽሐፍ ያንን መጽሐፍ ይችላል። ግን መጽሐፍ ሲባል ብዙ ነገር አለው። አሪክ ሀሊሾን ይባላል። የራሱ ማስተካከሉ መጽሐፍ አለበት። መጽሐፉ ደግሞ ዲዛይን ደግሞ ያስፈልጋል። ራሱ ይቻላል። ይሄም እንደምታየው የራሱ ዲዛይን እንደምታየው ይሄ በጣም ብዙ የተለፋበት ነው። ብዙ ታየበት ነው። ብዙ ከሰዎች ምን መማር የሚቻል ብዙ ነገር ያቀፈ ነው። እዚህ ላይ መጀመሪያ መጽሐፍ ስታዩ ምን ይመስላል? ምን ይታያል? ያ ነገር በጣም ወሳኝ ነገር ነው። ዝም ብሎ እንደዚህ አረንጓዴ ወይም ቢጫ ቢሆን ከዛ ምን አለ? ምን ትማራለህ? ምን ያስተምራል? የሚለው ነገር ብዙ ተመራምሬበታለሁ። ብዙ ተወያይበት ከባለሙያዎች ጋር ከዛ ነው የመጣው ይሄ ነገር እና ቀላል አይደለም። መጽሐፉ ለመጻፍ ደግሞ ብዙ አይዲያዎች ያስፈልጋል። ብዙ ሐሳቦች ያስፈልጋል። ያ ሐሳብ ደግሞ ወደ መጽሐፍ ወደ ጽሁፍ ጽፈው ምንድነው እንዴት በምን ሁኔታ ነው ሰው በሚገባው ሁኔታ ነው መሆን ያለበት። በዛ ነው ያደረግነው። ይረዱኛል ነው አሪካሊሾን ያደረጉት ብራይስቱ ነገር ሁሉ ነገር መጽሐፍ ሆኖ እንዲሆን እንዲታተም የረዱኝ ሰዎች አሉ። ግን አብዛኛው የኔ መሪነት ነው። በጣም ጥሩ። ወደ 13 ክፍሎች ነው ያሉት። 176 ገጽ አለው። 13 ክፍሎች አሉትና ይህንን እያንዳንዱ መልቀማውን ቅድም ያልከው አለ ለመጽሐፍ የሚሆን ቃላትን መምረጥ ያስፈልጋል። ታሪኩን ብቻ ማስቀመጥ ሳይሆን የሚስብ እንዲሆንም ብዙ መጣር አለብህና ከዛ በኋላ ለፍተህ ደክመህ አንባቢያን ዘንድ ሲደርስ ያገኘኸው አስተያየት እንዴት ነው? እንኳን አረኩት እንኳን ለፈው አሰኝቷል? እኔ የምፈልገው ምን መሰለህ ሰዎች እኔ ሁሉ ገዝቶ ያደንቀኛል የሚል ሐሳብ ሳይሆን የራሴን ስሜትን እንኳን ሲዳ ደረሰኝና ያለኝን ሐሳብ በመጽሐፍ ላይ ጽፌ ያንን የነበረኝ የድፍረት መንገድ እንደሚባለው ይሄን ድፍረት መንገድ አስመስዬ በመውጣቴ ለራሴ ሰው ቢያነበው ቢገዛውም ችግር የለብኝም። ግን ለሚፈልገው ሰው አንድ የሆነ ሐሳብ ለመውሰድ ከዚህ መጽሐፍ ያገኛል ይገምታለሁ። በጣም ለራሱ የሚጠቅመው ሐሳብ እና የህዝቡ ሁኔታ በእርግጥ አሁን ባለፈው እንዳልኩ ምርቃቱ ጊዜ ሰዎች የፈለኳቸው መተዋል። በዛ ባይሉ ግን መተዋል እና በጥሩ ሁኔታ በጣም እንዴት ነው የሚባል ስሜታዊ በሆነ እንትን ያለ የተመረቀው እኔ ራሴ መቆጣጠር የማልችልበት ሁኔታ ነበር ያኔ። ለምን ብዙ ታሪኮች አሉት ራሴን ውስጥ የሚነኩታሉ። ስለዚህ ያ ቀላል አይደለም። ያንተም ብቻ አይደለም የብዙ ልጆች ወጣቶች አሁን በአንተ እድሜ የነበሩት ያሳለፉትን በዚህ ጉዞ ያለፈው ሁሉ የሚነካ ነው። ትክክል። ጉዞ የሚነካ ነው። እያንዳንዱ ለምሳሌ ከዚህ መውሰድ የሚማርበት ሰዓት ነው ያለበት። ይሄ ታሪክ ደግሞ የኔ ብቻ አይደለም። ባለፈው እንደነገርኩ የኔ ብቻ አይደለም። የኛ በእስራኤላውያን ወደ ከኢትዮጵያ ወደ ሱዳን የመጣንበት ታሪክ ያ ምን እንዴት አድርገው እንዳሳለፉት ያ ምን አይነት መንገዶች ምን ወጣና ወረድ እንዳለፉ የሚናገር ነው። ስለዚህ ሁሉን ይመለከታል ብዬ ገምታለሁ። የራሴ እኔ ብቻም ሳይሆን በጣም ለዚህም ነው አሁን እንደናንተ ያለ በተለይ በትምህርቱ ገፋ ያላችሁት እና ብዙ ከህብረተሰቡ ጋር ግንኙነት ያላችሁ
ታሪካችን የማውጣት አቅም አላችሁና ለሌሎች የምትሰጠው አስተያየት ካለ? ምክንያቱም አንዳንድ ጊዜ ሌሎች ነው ታሪካችን የሚጽፉትና ያ ደግሞ የተዛባ ሲሆን እንመለከታለንና የእኛን ታሪክ በራሳችን አሁን አንተ ያሳለፍከውን በዛ እድሜ ያን ሁሉ የውስጥህን ያወጣህበት መጽሐፍ ነውና እንደዚህ አይነት ነገር መበራከት አለበት የሚሉ አካላት አሉና እስኪ ራሳችን በራሳችን የራሳችን ታሪክ መጽሐፉ ምን ያክል ጥቅም አለው? መጽሐፉ በጣም ትልቅ ጥቅም ያለው ለምን ከራሴ የወጣ ነው እንዳልከው ከዚህ ከማህበረሰቡ ወኛ የወጣን ስለሆነ የኛ ነው እንጂ የማንም ሰው መጥቶ ከውጭ መጥቶ የሚጽፈው አይደለም። ስለዚህ የኛው ታሪክ በእኛው ካልሆነ ሌላ ሰው ሊያዛባው ይችላል። እኔ ብዙ እንዳየሁት ከሆነ እንደውም ይገርምሃል በፍርድ ቤትም በኩል ብዙ ሰዎች አሁን ለምሳሌ ነጮች ከወሰዱ በኋላ ብዙ የመዛባት ነገር አለ። ፈረንጆች አማርኛ የማይችሉትን ይሄ እንደዚህ ሲነግሯቸው አዛብቶ የሚነግሯቸው ፍርድ ቤትም የሚያውቀው ነገር አለ። ይሄንም ለምሳሌ ብዙ እያስተካከሉ ለፍርድ ቤትም እናገርበት ሰዓት አለ እና እኛ ከጻፍነው ማንም ሊከራከር የማይችልበት እኛ ነው ያሰብነው፣ እኛ ነው የጻፍነው። ስለዚህ እኛ ብንጽፈው እንደኔ ያሉ ሰዎች ብዙ ቢበዙ በጣም ደስ ይለኛል እና ይሄ ብዙ ነው የምለው። ሐሳባችሁ አንድ ካላችሁ ሐሳባችሁን አውጡት፣ ሰው ይስማው ይየው። እንደዛ ነው ማለት ወጣቱ ክፍል በተለይ መጻፍ የሚችል ሐሳብ ያለው ያን ሐሳብ ሰው ይወቀው። ኦኬ ከዛ ሰው መጥቶ ይፈርደዋል ከፈለገ እንትን እንደዛ ነው የምለው። በጣም አሁን ብዙ ሰዎች ሲጽፉ እናያለን። ጥሩ ነው፣ የሚያበረታታ ነው። አሁን አንተ ይሄን መጽሐፍን በዕብራይስጥ ቋንቋ ነው የጻፍከው። ምናልባት በአማርኛ ማንበብ ለሚፈልጉ ለወደፊት ያሰብክበት ሁኔታ አለ ወይስ ለጊዜው በዕብራይስጥ ነው የምትቆይ? ጥሩ ጥያቄ ነው። አሁን በአሁኑ ሰዓት በዕብራይስጥ ነው ያለው። ትላንት እንደገጠም ትላንት በእንግሊዝኛ ሊተረጎም ወደ አሜሪካ ሄዷል። አሜሪካ እየተረጎመ ነው ተጀምሯል። እቺ 2 ወር ውስጥ በእንግሊዝኛ ያልቃል። ከዛ በኋላ ያ እንግሊዝኛው ወደ አማርኛ ለመተርጎም ነው ያሳባችን እና ስለዚህ ይሄን ደግሞ ከኢትዮጵያ ያሉት አንባቢያን እንዲደርስ ስለምፈልግ እዛ ሄጄም ለማስተዋወቅና ለማስመረቅ ፈልጋለሁ በአማርኛ። ከዛ አማርኛ የሚፈልግ ያገኘዋል ማለት ነው። በጣም እጅግ ጥሩ ነገር ነው አሁን የምትነግረን። ሌላው ይሄን እንግዲህ እያንዳንዳችን ታሪክ በተለይ ወጣቱ ትውልድ እንዲያውቀው ለማድረግ በየትምህርት ቤቱ በአንዳንድ ዩኒቨርሲቲዎች የማስገባት እዛ እንዲገኝ በቤተ መጻሕፍት የማድረጉን እንቅስቃሴ እያደረክ ነው ወይ? አዎ ምን መሰለህ እንግዲህ ሐሳቤ በአሁኑ ሰዓት ይሄን መጽሐፍ ባስመለከተ የራስን ታሪክ ባስመለከተ የቤተ እስራኤላውያን ታሪክን ባስመለከተ የተለያዩ ይኸው የንግግር አርጻውት እንደሚባል አርጻውት ትምህርቶች ይሰጣል። ትምህርት ለመስጠት ያው ራሴ ካምፔን ጀምሬያለሁ። ሰዎቹ የፈለጉትን ትምህርት ቤትም ሆነ በውትድርና የተለያዩ የመንግስት አካሎችን በሙሉ እነሱ ጋርም የመገናኘት እድል እያጋጠመኝ አሁን እነሱ ጋር በመወያየት በየጊዜው በሚፈልጉበት ጊዜ ከጠሩኝ ሂጄ መናገር ሐሳብ አለኝ። ጠቃሚ ነው ብዬ ገምታለሁ። አዎ በተለይ ለወጣቱ ትውልድ ልክ ባህላችን አሁን እያስተዋወቀ እንደ ስግድ ባህል አይነት እንዳለው ይሄም እየዞራችሁ ያለውን ሁኔታ መግለጽ ትልቅ አቅም አለውና ታሪካችን ብዙ በትምህርት ቤት አልገባም የሚሉ አካላት ስላሉ ነው የሚጠየቁ። አዎ ትክክል ነው። ስለዚህ አሁን ትምህርት ቤቶች በተለይ ወጣቱ ክፍል እኛስ ያሉበት አካባቢ አንድም ይሁን 2-3 ካለዛም ሂጄ ለመናገርና ለማስተዋወቅ ፈልጋለሁ የኛን ታሪክ። ይሄ ራሱ ጥረቴ ነው። ካሁን በኋላ ይሄን የምሰራው መጽሐፉ ይሄ እንደዚህ ቦታዎች እንዲደርስ እንፈልገው። ይሄ ከደረሰ ለወጣቱ ብዙ ያስተምራል ብዬ ስለምገምት ለዛ ነው። አዎ ይደርሳል። ጥሩ ነገር ነው። ጥሩ እንግዲህ ይሄን መጽሐፍ ለአንባቢያን አድርሰሃል። ማጠቃለያ የምትለው ካለ? ማጠቃለያ እንግዲህ አንድ ነገር ብቻ መናገር የምፈልገው ለአድማጭም ሆነ ተመልካች ሐሳብ ካላችሁ ሐሳባችሁን ለማውጣት ወደ ኋላ አትበሉ፣ ወደፊት ሂዱ፣ አውጡት፣ ሰው ይየው ይስማው እና ስለዚህ መጽሐፍ ለመጻፍ ሐሳብ ካላችሁ አውጡ፣ ጻፉ፣ ማሰበት በዛም ጠይቁ። አዎ በጣም ጥሩ ነው። መጽሐፉን ማግኘት የሚፈልጉስ በቀጥታ ወደ አንተ ይደውሉ ወይስ? በቀጥታ መደወል ይችላሉ። ለጊዜው ግን አሁን ዳፍኒ ኺታም ይባላል በኢንተርኔት ላይ ያዘጋጀው ነው። ሰሞኑን ያው ይፋ ይሆናል። ለጊዜው ግን መደወል ይችላሉ። በስልኬ 0523700918 መደወል ይችላሉ። በጣም ጥሩ። እዚህ ስቱዲዮአችን ድረስ መጥተህ ስላናገርከን በጣም ነው የምናመሰግን። ቀላል አይደለም ወደ ኢየሩሳሌም ለመምጣት በዚህ በክረምት ወራትና በጣም እናመሰግናለን። ጊዜ የተሳካ እንዲሆን ደግሞ መልካም ምኞታችንን እንገልጻለን። ለዝግጅት ክፍላችን አመሰግናለሁ።